ይሄ ልጅ እውነት የጓደኛሽ ልጅ ብቻ ነው ማለት? ቆይ ምን ለማለት ነው የፈለገው እንዴ? ነው ምን ነው ስናገር ደነገጥሽ? ቆይ ስሜን አትጥራው አንተ ውሻ። እኔ እንደዚህ ባልሆን ኖሮ ደፍረህ እዚህ ድረስ አትመጣም ነበር። እንዳጠፋው እኮ አውቃለሁ። አንዴ ብቻ ጊዜ ስታወዳም ትሰማኛለህ? ምንም የምሰማ ነገር የለም። ሰምኛለሽ? ውሽማሽን ከዚህ አባሪ። መቼም ያሁሉ ደንፈሶት የሚተርፍ አይመስለኝም። ወንጀል ሰርተህ ከኔ ጋር የምትሰራለህ? አሁን በል ከዚህ ተነስና ሂድ። በኋላ እኔን ጦስ ውስጥ እንዳከተኝ። ለማንኛውም ገንዘብ ያስፈልገኛል። ወይዘሮ ገነት ወደ አቶ ተሰማ ቤት ከመጣችን በኋላ ይቅርታ እንዲያደርጉላት እግራቸው ስር ተደፍታ ለምና ነበር። ታዲያ አቶ ተሰማም ደግሞ ይቅር ብዬሻለሁ በማለት በቤቱ አረፍ እንድትልና ክፍል እንዲዘጋጅላትም አድርጎ ነበር። ታዲያ ወይዘሮ ገነት ደግሞ እንዲዘጋጅላት እንድታርፍ ማረፊያ ካጣች ህይወቷ እንዲቀየር ችግር ውስጥ ከሆነች ጎዳና ላይ ከሆነች በማለት የተሻለ ቦታ እስክታገኝ ድረስ ወይም ደግሞ ወደ ራሷ ትመለስ እንደው በማለት አቶ ተሰማ እንድትጠጋና ከነሱ እንድትቀመጥ ያለፈውን ይቅር በማለት አስጠግተዋ ነበር። ታዲያ አሁን ደግሞ ወይዘሮ ገነት በፍጥነት ደግሞ እሳቸውን ለማማለል ራሷን እየገላለጠች እንግዲህ እያማለለች ወደ ራሷ ልትመልሰውና እሱን ለማታለል ለገባችበት አላማ ስትል እንግዲህ በድጋሜ በፍቅሬ ጠባ አድርገዋለሁ፣ አሁንም በድጋሜ ከኔ ጋር ይወድቃል በማለት እንግዲህ አካሏን ተገላልጣ እየተቀባባች እያማለለችው ነበር። አቶ ተሰማ ወደ ራሷ ይመለስላት ይሆን ወይስ ደግሞ አይሸወድ ይሆን? በራሱ በነበረበትና ያደረጉትን ነገር አስታውሶ ቀጥል ይሆን? በቀጣይ የምናየው ይሆናል ማለት ነው። ሌላው ደግሞ ወይዘሮ ዝናሽ ከባድ ችግር ውስጥ እየገባች ነው። ልጇ ናሆም ሁሉንም ነገር እየደረሰበት ነው። ትሳቀቅበት የነበረው ሚስጥሯን ኑሐሚን በማወቋ ትሳቀቅበት የነበረው ሚስጥሯ አሁን ላይ በራሷ የራሷም ልጅ ናሆምም ደግሞ በራሱ መንገድ እንዲደርስበት እየሆነ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ወይዘሮ ዝናሽ በምትጠየቃቸው ጥያቄዎች ግራ የሚያጋባ መልስና ግራ በመጋባቷ ሁኔታዋ ስለሚያስታውቅ ናሆም ከዚህ ጀርባማ የሆነ ነገር አለ፣ እናቴ የደበቀችን ነገር አለ፣ የሆነ ነገር አለ በማለት አጥብቆ እንዲይዛት የሚያደርግ ነገር አይቶባታል። ታዲያ ወይዘሮ ዝናሽም ደግሞ ይህንን ነገር አቶ ለይኩንስ ይሰማብኝ ይሆን በማለት እየተጨነቀች ነው። ይህ የሚያስጨንቃን ነገር ደግሞ ከቀን ወደ ቀን ገፋ እያለ ጫን እያለላት መጥቷል። ናሆምም ይህንን ወንድሙን ሊቀበለው የማይችል ወንድሙ ነው እንኳን ቢባል ሊቀበል የማይችለው አይነት ባህሪ ያለው ልጅ ነው። ይህ ልጅም ደግሞ የእናትነትን ፍቅር ሰጥታው ስላላሳደገችው በቀልን አንግቦ ስለሆነ የመጣው ወደ ቤት። ስለዚህ አሁን የሚፈልገውን ነገር እያስፈራራም እያለም የግድ እየወሰደ ነው። አሁን ደግሞ ገፋ ያለው ነገር ደግሞ ጫን ያለባን ነገር ደግሞ ከቢሮአቸው ኃላፊ እንዲሆን ያኛው ልጅሽ ኃላፊ አይደለ፣ ስለዚህ እኔም ደግሞ ይመለከተኛል፣ እኔም ደግሞ ይገባኛል በማለት ትልቅ ጥያቄ ጠይቋታል። ታዲያ ወይዘሮ ዝናሽም ደግሞ ምናልባት ከሄደልኝ ከዚህ ቤት ሄደልኝ ከሆነ በማለት ፈቅዳለን ነበር። ይህንን በመፍቀዷም እሱም ደግሞ በሙሉ ኮንፊደንስ በመሆን ከናሆም ጋር ሲነጋገር እሱም ደግሞ ከአንዱ ድርጅት ጋር ኃላፊ ሆኖ እንደሚሰራ በሙሉ ኮንፊደንስ እንደሚያደርገውም እና እንደተፈቀደለት እንደተሰጠው ሆኖ እያናገረው ነበር። ታዲያ ናሆምም ደግሞ ይሄ ልጅ ምን ቢኖረው ነው እንደዚህ ሆኖ በልበ ሙሉነት ሊያወራ የሚችለው? ከእናቴ ጋር ለመሆኑ ምን አይነት ግንኙነት ነው ያላቸው? ምንድን ነው ከዚህ ጀርባ ያለው እና የተደበቀው ነገር የሚለውን ነገር በራሱ መንገድ እንዲያጣራ አድርገዋለች። በሌላ በኩል ደግሞ ወይዘሮ ዝናሽ ስትናገር እኔ የገባው ዜናና ያለች መሆኗን ትናገራለች። በሌላ በኩል የሚያቃጥላት ጉዳይ አቶ ለይኩን ለእነ ኑሐሚን ቤት መግዛቱና እነሱን ጥሩ ቦታ ላይ በማስቀመጡ መልካም ነገር በማድረጉ ትንገበገባለች። በሌላ በኩል ደግሞ ወደ ቤቷ የተደበቀውን ትልቁን ሚስጥር ማንም ሊሰማው የማይገባውንና ቢሰሙት ደግሞ ምን ሊፈጠር እንደሚችል ስለምትረዳ እሷ በተለይም ደግሞ በዘመኗ ህይወት በዘመኗ በኖረቻቸው ጊዜያቶች እዛ ቤት አብራ ከአቶ ለይኩን ጋር ምስኪኖችን ማሰቃየት ነበር የመጀመሪያ ስራዋ። ሰዎችን ማጣጣል፣ የክብርን ነገር ከፍ ማድረግ ነበር። ታዲያ አሁን ይቺ ሴትዮ ስለ ክብር ጉዳይ አጥብቃ የምትናዘዘው ሴትዮ እሷ ደግሞ ይህንን ነገር ማድረጓ በተለይም ደግሞ በባለቤቷ ላይ። ታዲያ በሌላ በኩል ደግሞ ዳግም ከኑሐሚን ስር ኑሐሚን ጋር ፍቅር ይዞኛል በማለት እሷ በምትሄድባቸው ቦታዎች ይከታተላል። ታዲያ ይህንን የተመለከተው ይህንን ደግሞ በቀላሉ ለመመልከት ያልቻለው ደግሞ ቀለል አድርጎ መመልከት ያልቻለው ኤርሚያስ ደግሞ
በተነሳሽነት በማይሆን በስሜት በአጉል ስሜት ተነሳሽነት ተነስቶ ከባድ ጉዳት አድርሶበታል። ይህንንም ደግሞ የተመለከተችው ኑሐሚን ደግሞ አንስታ ወደ ሐኪም ቤት ህይወቱን በመውሰድ ህይወቱን አትርፋለታለች። ታዲያ ህይወቱ ከተረፈለት በኋላ ደግሞ እሱም ከእሷ ፍቅር ስለያዘው ወደ ቤቷ መሄድን ምርጫው አድርጓል። ለጊዜው ለትንሽ ጊዜ እባክሽን በማለት እንዲሁም ደግሞ አልቻልኩም ራሴን አመመኝ በማለት እሷም ደግሞ እንደ አማራጭ ያደረገችው ወደዛ ቤት ይዛው ብትሄድ የሚፈጠረውን ነገርና ስለምታውቀውና እናም ደግሞ ከዛ ቤት ጥሩ ስም እንደሌላ ስለምታውቀው እሷ አደባደበችው ተብላ ነገሩ ወዴት እንደሚያመራ ስላወቀች ወደ ቤቷ ይዛው መታ ነበር። ታዲያ በቤቷም ይዛው መታ ትንሽ አረፍ እንዳሉ አቶ ተሰማ ወደ ቤት ይመጣል። አቶ ተሰማም ደግሞ ዳግምን በቤቱ ማየቱ ልጁን ከወንድ ጋር ማየቱ ለዛውም ደግሞ በአባወራ ቤት በቤታቸው ይዛ መምጣቷ ለእሷ ቅጽል ስም አምጥቶላታል። የማይሆን ስም እንዲወጣላት አድርጓታል። ታዲያ እሷም ደግሞ ባከና አትምጣብኝ አባቴ ሳይመጣም ሄድልኝ ለማለት ሞክራ ነበረ። እሱ ግን ትንሽ ቆይቼ በማለት ጊዜያቶችን እየገደለ አባቷን ይደርስበት ሆኗል። ወይዘሮ ገነትም ደግሞ በዚሁ ሁኔታ ላይ እያሉ አቶ ተሰማ እግር ስር መታ ተደፍታለች። አቶ ተሰማን ናፍቀኛን ተጸጽቻለሁ በማለት እንግዲህ ወደሱ መታለች። ኑሐሚንም ይህንን ነገር አልተቀበለችም ነበረ። አሁንም ደግሞ በድጋሜ ልታጭበረበሪ ነው የመጣሽው በማለት እሷን ልትናገራ ስትል አቶ ተሰማም ደግሞ የኔም ልጅ ደግሞ ሲጀመር ከሷ የሚተናነስ ምን መልካም ነገር ኑሮች ነውና በማለት ስለዚህ ወይዘሮ ገነትን እንዳትናገራት አድርጓል። አስከትሎም ደግሞ አቶ ተሰማ ማረፊያ ክፍል እንድታዘጋጅላትና ከነሱ ጋር አብራ እንደምትኖር ፈቅዶላታል። አሁንም ለእምራን ይቅርታ አድርጎላት አብሮ መኖራቸውን ቀጥሏል። በሌላ በኩል ደግሞ ወይዘሮ ዝናሽ ይህንም ጉዳይ አንገብጋቢ ነገር ሆኖባታል። ምን ሲባል ያችን ልጅ ትቀበላለህ? ይህ ደግሞ ሲገርማት እሷ ወደ ቤት ሻንጣዋን ጠቅልላ ብትመጣም እሱ ግን በዚህ መልኩ አይደለም የምትገቢው በማለት በሙሽራ መልኩ በወግ በደንቡ ይዤሽ እገባለሁ በማለት እንግዲህ በክብር ይዟት እንደሚመለስና አሁን መመለስ እንዳለባት ነግሯት በክብር በሙሽራ ልብስ ይዟት እንደሚመለስ ለእናቷ አሳውቋታል። በዚህም የተናደደችው ወይዘሮ ዝናሽ ደግሞ ለአቶ ለይኩን ወደ ቤት ሲመጣ እሷ እንደተናደደች እንደተቃጠለች እና በተለያዩ ነገሮች እንዲሁም ደግሞ አቶ ለይኩን ለእናቶ ተሰማ በሚያደርጋቸው ነገሮች በሌላ በኩል ደግሞ እንዲሁም ልጇን አሁን እያናደዳት እንደሆነ ትነግረዋለች። እያችን ልጅ ይዞባት እንደመጣና መታም ነበረ ጭራሽ ደግሞ በክብር ነው የማመጣት በማለት መልሷታል። አሁን እንግዲህ በሙሽራ ልብስ በወግ በማድረግ ወደ ቤት ሊያስገባለ ነው በማለት ትነግረዋለች። አቶ ለይኩንም ወዲያውኑ በመደወል ለናሆም ይህን ነገር በጭራሽ የምስማማበት የማምንበት ነገር አይደለም ሲልም አሁኑን አሳውቀዋለሁ በማለት ለናሆም ደውሎልን ነበር። ታዲያ ናሆምም ደግሞ እሱ በደወለለት ጊዜ ከአምራን ጋር ነበር። አምራንም ደግሞ ክፉኛ ተጠምጥማበታለች። አባትህ ሲደውልልህ ስፒከር ከፍተህ ድምፁን ካላሰማኝ በማለት እጅግ ብላ ነበር። ታዲያ ደግሞ ናሆምም ይህንን ነገር ወደ ጎን በመተው አባቱን ካናገረ በኋላ እሱ ወደ ቢሮ ሄዷል። ወደ ቢሮ መጥቼ አብረን እንነጋገራለን በማለት ብድግ ብሏል። ወደዛ ከማምራቱ በፊት ግን አምራን እንዲህ ብለው ነበር። የሚያስፈልጋት ገንዘብ ካለ ገንዘብም ጠይቃው እሱም ደግሞ የጠየቀችውን ገንዘብ 100,000 ብር ያንስሽ ይሆን ወይ በማለት 100,000 ብርን እንደ 100 ብር በመቁጠር አስተላልፎላታል። ታዲያ እሷም ደግሞ ይህንን ገንዘብ በመያዝ አሁንም ደግሞ ወደ ቀድሞ ማንነቷ ነበር ያመራችው። ወደ ቀድሞ ማንነቷ ከኤርሚያስ ጋር ተቀጣጥረው ወደዛ ነበር ያመራችው። ኑሐሚን ልጁን አንስታ ወደ ሆስፒታል ወስዳ ካሳከመችው በኋላ እሱም ደግሞ ምናልባትም በህይወት ላይ ተርፍ ይችላል ምናልባት ላይ ተርፍ ይችል ይሆናል በማለት እንግዲህ አሁን ደግሞ የፊጥኝ እንቅ አድርጎ ገንዘብ ከሷ በመቀበል አሁንም ደግሞ ወደ ኑሐሚን የሚያስተላልፍ ነው የሚሆነው ማለት ነው። ልክ እንደ ቀድሞ ማንነቱ መጀመሪያ ሲተዋወቁ እንዳደረገው አሁንም ደግሞ ከዚህ ችሊ እሷ ከናሆም ተቀበላለች 100,000 ብር አሁንም እንደተቀበለች ያውቃል። አሁንም እያስፈራራ ገንዘብ ተቀብሏታል። ይህንን ገንዘብ ደግሞ የሰው ልጅ ገድያለሁ ምናልባትም ደግሞ ይህ ሰው ላይ ተርፍም ሊተርፍም ይችላል ስለዚህ ገንዘቡ ያስፈልገኛል በማለት ተቀብሏታል። እሷም እንግዲህ ስስ ልብ እንዳላት የተማረረች ቢሆንም ለሱ ስስ ልብ እንዳላትና ይቅርታ አድርጋለት እንደተቀራረቡም እየተናገረች ነበር። በሌላ በኩል አሁንም ናሆምን እየቀለደችበት እንደሆነ ቪዲዮ ላይ ተመልክተናል ማለት ነው። ተሰማ ለመሆኑ ምን ሲባል ይሄን ልጅ ወደዚህ ቤት ይዘሽ ትመጫለሽ የሚፈጠረውን ነገር እያወቅሽው በማለት ከኑሐሚን ጋር ሲነጋገሩ ይህንን ነገር ማንም እንዳልሰማ ማንም
ሊሰማ አይችልም፣ እዛ ቤት ነገሩ ሊደርስ አይችልም ብትልም ግን ደግሞ ገነት እንደነበረች እና ገነት ከሰማች እና ገነት ካወቀች ይህ ነገር አሁንም ወደ እዛ ቤት ሊያመራ እንደሚችል እና ችግር እንደሚፈጠር በደንብ አድርገው እየተነጋገሩ ነበር። እሷም ወደ ውስጥ ከገባች በኋላ እንዳዳመጠችም ደርሳባታለች፣ እንዳወቀችባትም እሷም አውቃለች። እናም ደግሞ በቃ እሷን አትናገራት ያለፈው ነገር አልፏል እያለች ለመለሳለስ ሞክራ ነበር። ታዲያ ወይዘሮ ገነት ለመለሳለስ ስትሞክር ደግሞ ኑሐሚን አባዬ አትመናት፣ እሷ እኮ አሁን ሌላ ሰው እየሆንኩ ነው ያለችው፣ ምናልባትም ያነገበችውና አዲስ ሀሳብ እያመጣችው ነገር ሊኖር ይችላል፣ ምናልባትም ደግሞ የመጣችበት አንድ ዓላማ ሊኖራት ይችላል። ከዚህ ቤት ከገባንበት ጊዜ ጀምሮ ወይዘሮ ገነት እንደዚህ እየተለሳለሰች ነው፣ አባዬ እንዳታምናት በማለት እንግዲህ ከአባቷ ጋር ስትነጋገር አቶ ተሰማም አንቺ እስከ እሷ የሚሻል ከነሱ የሚሻል ምን አይነት ጥሩ ስራ ሰርተች ነው በማለት ኑሐሚን ቅስሟን ሰብሯታል። አባዬ የእውነት መስሎኝ ነበረ፣ ይቅርታ እያደረክልኝ መስሎኝ ነበረ፣ አሁንም ይቅርታ አላደረክልኝም ማለት ነው እንግዲህ በማለት እንደ ከፋተኝ ትናገራለች ከአባቷ ጋር። ታዲያ በዚህም ሳይቆዩ ደግሞ ይህንን ነገር ተነጋግረው ብዙም ሳይቆዩ ደግሞ በር ይቆረቆራል። ወደ በሩም ስትሄድ ደግሞ ኑሐሚን ይህ ሰው የነበረው ኤርሚያስ ነበር። አሁን ደግሞ የመጣው ወደ ቤት ገንዘብ እንደሚያስፈልጋትና ልጁን አንስታ ወደ ሆስፒታል የወሰደችውና ያሳከመችው እሷ መሆኑን ስለተረዳና ገንዘብ ከየትም ልታመጣ ስለማትችል ይህንን ነገር ስለሚረዳ ገንዘቡን ሊሰጣት ነበር ወደ ቤት የመጣው። ታዲያ እሷና እሱ ደግሞ እየተጨቃጨቁ በመካከል አሁንም ደግሞ ይህንን ነገር በር ስር ተለጥፋ በማዳመጥ ወይዘሮ ገነት ወደ አቶ ተሰማ ጋር ሄዳ ነበረ። በር ላይ የሚጨቃጨቁ ሰዎች አሉ፣ ኑሐሚን ከሆነ ሰውዬ ጋር እየተጨቃጨቀች ነው በማለት አሁንም ደግሞ አቶ ተሰማ ይህንን ነገር እንዲመለከትና ልጁን በአጎል በክፉ አይን እንዲያት አድርጋለች። ታዲያ አቶ ተሰማም ደግሞ የወሬ ጫፍ ላይ ነበር ያደረሳቸውና እናም ደግሞ በቃ ይቅርታ አደረግሽን ለማለት ነው፣ አንቺ ከዚህ ውሽማሽ ጋር አብረሽ መኖር ትችያለሽ፣ እኔ ግን ከዚህ በኋላ ይህንን ልጅ አውቀኝም አላውቀውም በማለት አቶ ተሰማ እንግዲህ አእምሮ የሚነካ ነገር ተናግሯል። እሱም ደግሞ ይቅርታ አድርግልኝ እባክህን አባቴ ለማለት ሞክሮ ነበረ። እሷም ለማሳመን ሞክራ ነበር አባቷን፣ አባዬ እባክህን እኔ ጠርቼው አይደለም የመጣሁት እያለ እሱም ደግሞ ይቅርታ አድርግልኝ አንድ ጊዜ ብቻ አዳምጠኝ ለምን እንደመጣሁ እያሉ ሁለታቸው እንግዲህ በዚህ ሁኔታ እየተብላሉ እሷም የስራህን ይስጠካ አባቴ ጋር በድጋሚ አጣላህን በማለት በሩን ዘግታ ትመልሳለች። አቶ ተሰማም ለመሆኑ ልጄ ከመቼ ጀምረሽ ነው እንደዚህ አይነት አይን አውጣነት ባህሪ ያመጣሽው በማለት አቶ ተሰማ እንግዲህ በተመለከተው ነገር ብቻ ጫፉን እናም ደግሞ ጫፉን ባዳመጠው ነገር ብቻ ኑሐሚንን ትልቅ ጥላቻ እንዲኖረው አድርጎበታል ማለት ነው። ወይዘሮ ገነት እንግዲህ ካሁኑ ከመግባቷ ይህንን ነገር እያደረገች ነው። በሌላ በኩል ደግሞ ወይዘሮ ዝናሽ ትልቅ ችግር ውስጥ ገብታለች። ናሆም በምታደርጋቸው ነገሮች፣ በምትጠየቃቸው ጥያቄዎች እና እሷም ለምትመልሳቸው ምላሾች እንግዲህ እንዲነቃባት ነገሮችን ኑሐሚን ትናገርብኛለች ብላ የነበረው ሚስጥር አሁን በራሷ ልትናገር ምንም አልቀራትም። ናሆምም እንግዲህ ከዚህ ጀርባማ የሆነ ነገር አለ በማለት አጥብቆ እንዲከታተላት ለወደፊትም ቢሆን እንዲከታተላት የሚያደርገውን አክቷን ነቅቶበታል። እንግዲህ በቀጣይ ደግሞ ይህንን ጉዳይ ተመልሰን የምናየው ይሆናል። ይህ ነገር አቶ ላይኩን ዘንድ ይደርስ ይሆን? ናሆምስ ምን ያደርግ ይሆን? መከታተሉን የቀጠልና ልጇ መሆኑን ይደርስበት ይሆን? በቀጣይ ተመልሰን አብረን የምናየው ይሆናል። አቶ ተሰማስ ከወይዘሮ ገነት ጋር ይቀጥል ይሆን? ይስማማ ይሆን? በምታደርጋቸው ነገሮች፣ በምታማልላቸው ነገሮች ይማለል ይሆን? ወይስ ደግሞ እሱ ይህንን ነገር አይቀበል ይሆን? የነበረውና ያደረጉትን ነገር ያስታውስ ይሆን? በቀጣዩ ተመልሰን አብረን የምናየው ይሆናል። መልካም ቆይታ።